አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዘምርሃለሁ። ካሸነፍኩ አትበል። አንበሳ ካየው ይኸው በዚህኛው ስልኬ አንተ ላይቭ ላይ ገባለሁ። በዚህኛው ስልኬ ላይቭ ላይ ገባለሁ። ይኸው ፓስተር ኦይ አያለው አይነት በእውነት ቅድም አላየሁም። እኔ ጋር አይመጣ ምን አላውቅም። አንተ ጋር አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለከውን ቅጣይ ትዘምራለህ። እግዚአብሔርን ትዘምራለህ። የፈለከው ጌታን በል። ጌታ ምስክር የፈለከው ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየው ነው። ይኸው እያየው ነው። አዎ የእመቤታችን ዝማሬ አቤት ዛሬ አቤት ዛሬ እንጂ ይታያል። ምን እግዚአብሔርን ስነ ስርዓት ጌታ ምስክሬ ብለህ ጌታ ምስክሬ ብለሃል። ስነ ስርዓት ያዝ። ይኸው እያየው ነው። ይኸው አይታል። ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ሌላ ሰው የለም። ፓስተር ድመት ናት እኮ በል ጌታ ምስክሬ ብለሃል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሽፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየሁም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን ምታፋፍ በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትሆን ሰው ነው ማለት ነው። እግዚአብሔር እውነቴ ነው። ምክንያት መቻፈርኩኝ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ በየ ምን አይነት መንፈስ ነው ያለብህ ባሰር እዚህ ጋር ያለው ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው። ታዲያ ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው። ፓስተር አትረብሽ። ቦታን አላውቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ የሆነ እንትማ እኔ ግን ድመት ነው ያለው የሆነች ቢጫና ነጭ ፓስተር። እሺ አሲ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ይዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምርልን። አይዞህ ፓስተር